ባለው ምልክት ኖሯቸው ህክምና ባደረግናቸው ሰዎች ውስጥ እስካሁን ባለው ኔጌቲቭ ወይም ደግሞ ቫይረሱ በሰውነታቸው ውስጥ እንዳልተገኘ ነው የሚያሳይ። የመንግስት አደገኛው ቁማር እንደሚታወቀው ካሳለፍነው ሳምንት ጀምሮ የጤና ባለሙያዎች የማርበርግ ቫይረስ ሲሉ የጠሩት አዲስ ተላላፊ በሽታ በደቡቡ የሀገራችን ክፍል ጂንካ ከተማ ላይ መከሰቱ ተሰምቷል። ይህ አደገኛ በሽታ 1 2 3 እያለ የዜጎችን ህይወት እየቀጠፈ ይገኛል። መንግስት በጤና ሚኒስትሯ በኩል የሚነግረን ሪፖርትና መሬት ላይ ያለው የበሽታው ሁኔታ አንዳንድ ጥያቄዎችን እንድናነሳ ያደርገናል። በመጀመሪያ በዚህ በማርበርግ ቫይረስ ተጠቅተው ሞቱ የተባሉ ዜጎች ቁጥር በመንግስት ከተነገረን በላይ ሆኖ መገኘቱ ነገሩ እንዴት ነው እንድንል ያደርገናል። በመቀጠል ይህ ማርበርግ የተሰኘው አዲስ ተላላፊ ቫይረስ መከሰቱን ይፋ ያወጣው የጂንካ ሆስፒታል ሜዲካል ዳይሬክተር ወዲያውኑ እንዲሰናበት መደረጉ ሌላ ጥያቄ የሚያጭር ጉዳይ ሆኗል። በጊዜው የሰው ህይወት እየቀጠፈ ስለነበረው ጉዳይ ይፋ ማውጣት ችግሩ ምኑ ላይ ነው ከሚለው ጥያቄ ባሻገር መንግስት ይፋ እንዳይወጣ ፈልጎ ነበር እንዴ ወደሚያስብል ጥርጣሬ ያመራል። ከሆነስ ለምን? የዓለም ጤና ድርጅት WHO ሳይቀር ለዚህ በሽታ ትኩረት በመስጠት ፈጣን እርምጃ በወሰደበት ጊዜ የመንግስት የዜጎቹን ህይወት እየነጠቀ ባለው ቫይረስ ጉዳይ ላይ ለዘብ ማለቱ ምን ነው ብለን ለመጠየቅ ያስገድደናል። በዚህ አደገኛ ወቅት መንግስት አደገኛ ቁማር በዜጎቹ ላይ እየተጫወተም ይገኛል። እነዚህን የሚያመላክቱ 3 ነጥቦችን አንስተን እናስመለክታቸዋለን። ውድ ቤተሰቦቻችን ሀገራችን ኢትዮጵያ በአምላካችን ምሕረት በብዙ ፈታኝ ነገሮች አልፋ እዚህ ደርሳለች። አሁንም የመጣብንን ነገር እሱ እንዲመልስልን ሁላችንም በየእምነቶቻችን ጸሎት እንድናደርግ በትህትና እንጠይቃለን። ይህ ቪዲዮ አሁን በዚህ ቫይረስ ባለበት አካባቢ ላሉት ብቻ ሳይሆን ሙሉ ሀገራችንን ሳያዳርስ መንግስት ለዜጎቹ አስፈላጊውን ትኩረት እንዲሰጥ ለማድረግ እንዲያግዝ ለሌሎች ሼር በማድረግ እንዲሁም ላይክ በማድረግ አብረውን እንዲቆሙ እያሳሰብን በቀጥታ ወደ ዝርዝሩ እናልፋለን። ከሰሞኑ እየተዛመተ ባለው የማርበርግ ቫይረስ ዙሪያ ግልጽነት የሌለው አካሄድ የበርካታ ሰውን ህይወት አደጋ ላይ ጥሏል። ይህን ግልጽነት የሌለውን አካሄድ አንድ በአንድ እንመልከተው። በተለያዩ ሶሻል ሚዲያዎች በጂንካ በአዲሱ ቫይረስ አማካኝነት የ6 ሰዎች ህይወት ማለፉን ከዘገቡ ከ6 ቀናት በኋላ ጤና ሚኒስቴር በዶክተር መቅደስ ዳባ በኩል አረጋገጠ። አሁን ደግሞ እንደ አርሲ ባሉ አካባቢዎች ሰዎች ህይወታቸው እያለፈ መሆኑን የጤና ባለሙያዎች እየተናገሩ ይገኛሉ። መረጃውን በፍጥነት ለህዝብ ይፋ አድርጎ ሰው እንዲጠነቀቅ ማድረግ ለምን እንዳልተፈለገ ግልጽ ባይሆንም አሁንም የመንግስት በጉዳዩ ላይ ለዘብተኛ መሆን ግርምትን ያጭራል። በሽታው ገባባቸው በተባሉት አካባቢዎች ልየታ እስከሚደረግ ማንም ሰው እንዳይገባና እንዳይወጣ መደረጉ መልካም ቢሆንም ይህ ክስተት ገጽታ እንዳይበላሽ በሚል መደበቁ በሰው ህይወት መቆመር ነው። ውድ ቤተሰቦቻችን ይህን ስንል ያለ ምክንያት አይደለም። ብዙ ጊዜ የተለያዩ ሀገራት መንግስታት በሀገራቸው ውስጥ የሚከሰትን ጦርነት፣ ረሃብ እንዲሁም አዲስ በሽታን ለተቀረው ዓለምና ለሚዲያ ሲደብቁ እናያለን። ምክንያቱ ደግሞ ገጽታዬ ይበላሽብኛል በሚልና በተለያዩ ምክንያቶች ነው። የአንድ ሀገር ስም በጦርነት በበሽታ በመሳሰሉ ነገሮች ከተነሳ ደግሞ ወደዛ ሀገር ቱሪስት የሚባል ነገር አይኖርም ማለት ነው። ቱሪስት የለም ማለት ደግሞ በተለይ ለአፍሪካ ሀገራት ከባድ ይሆናል ማለት ነው። የአብዛኛው የአፍሪካ ሀገራት ገቢ ከቱሪዝም ስለሆነ ለዚህም ነው የኛም መንግስት ይህ በሽታ ወደ ሚዲያ እንዳይወጣ የፈለገው። ይህ ደግሞ በዜጎቹ ህይወት ላይ የሚደረግ አደገኛ ቁማር ነው የምንለው በዚህ ምክንያት ነው። መንግስት ይህ በሀገራችን የተከሰተው ማርበርግ የተሰኘ ቫይረስ ገጽታዬን ያበላሽብኛል በሚል እንዲሁም የተለያዩ ኢንተርናሽናል ኮንፈረንሶች ይሰረዙብኛል በሚል ስጋት በዜጎች ህይወት ላይ ጨክኗል። ሌላው ደግሞ ሁለተኛው ምክንያታችን ለምን ይህን ቫይረስ ወደ ሚዲያ አወጣብኝ በሚል የጂንካን አጠቃላይ ሆስፒታል ሜዲካል ዳይሬክተርን ከስራ አባረውታል። እንግዲህ እንደሚታወቀው ለዚህ ሰውን እየገደለ ስላለ ቫይረስ ጤና ሚኒስቴር ሆነ የትኛውም ኢንስቲትዩት ምንም ያለው ነገር አልነበረም። ታዲያ መረጃ ስለሰጠ ብቻ ገጽታዬን አበላሽተብኛል ተብሎ ከስራ ማፈናቀሉ ሌላ በሰው ህይወት ላይ የሚደረግ ቁማር ነው። ሲሆን እንደ መንግስት አካል ለዜጎቹ ደህንነት በማሰብ ከዚህ ገዳይ ቫይረስ የሰው ህይወትን ለመታደግ መረጃ በቅድሚያ መስጠት የነበረባቸው ይህን ዶክተር ያባረሩ አካላት ነበሩ። መንግስት በዜጎች ህይወት ላይ አደገኛ ቁማር እየቆመረ ነው ያልንበት ሶስተኛው ምክንያት ደግሞ ይህ ማርበርግ ቫይረስ መከሰቱ ከተሰማ በቀናት ልዩነት ውስጥ በኢትዮጵያዊው በዶክተር ቴዎድሮስ አድሃኖም የሚመራው የዓለም ጤና ድርጅት WHO
ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካን ዶላር ድጋፍ ባደረገበት ልክ እንኳን የሀገራችን መንግስት ትኩረት አለመስጠቱ ነው። የዓለም ጤና ድርጅት WHO የበሽታውን አስከፊነት በመገንዘብ ፈጣን ውሳኔ ቢያደርግም ስለ ገጽታው እንጂ ስለ ዜጎቹ ብዙም ግድ ያልሰጠው ጤና ሚኒስቴር አሁንም ጉዳዩን ለዘብ አድርጎ መሄድን መርጧል። ታዲያ ከዚህ በላይ አደገኛ ቁማር ከየት ይመጣል? ይህ በእንዲህ እንዳለ የማርበርግ ቫይረስ ኬዝ ጂንካ ከተማ ብቻ ነው የተገኘው ቢባልም መረጃዎች እንደሚጠቁሙት 11 ሰዎች በአርሲ ዞን አስኮ ወረዳ ሁሉቆ ቀበሌ ውስጥ ብቻ ህይወታቸውን አጥተዋል። ነገር ግን የከተማው አስተዳደር መረጃውን አስተባብሏል። ባወጣው መግለጫ ላይ እየወጡ ያሉ መረጃዎች ሐሰት ናቸው ሲልም ገልጿል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክለናል ያሉ የአካባቢው የጤና ባለሙያዎች በተለይ መረጃ ለህዝብ ግልጽ እንዳይሆን እየተጣለ ያለ እቀባና ማስፈራሪያ ጉዳቱ ከፍ ያለ ሊሆን እንደሚችል እያሳሰቡ ይገኛሉ። ባሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን የጤና ባለሙያዎች ሲናገሩ ተደምጠዋል። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው ከነበሩት 3 ሰዎች መሃል የአንዱ ህይወት እንዳለፈ የተረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል ICU ውስጥ እንደሚገኙ ታውቋል። ከስር የምትመለከቱት ምስል በሐዋሳ ሪፈራል ሆስፒታል ያሳለፍነው እሁድ የነበረውን ሁኔታ ያሳያል። አንድ የሆስፒታሉ ባልደረባ ታማሚዎቹ ከበርካታ ሰዎች ጋር ንክኪ ነበራቸው፣ ይህ ከፍተኛ ድንጋጤ ፈጥሯል በማለት ተናግሮ ሁሉም የጤና ባለሙያ መረጃውን እንዳያወጣ ማስፈራሪያ እንደደረሰው መሆኑን ጠቁሟል። በሌላ በኩል ትላንት ምሽት ለዛሬ አጥቢያ የማርበርግ ቫይረስ ምልክት የሆኑትን በአፍንጫና በአፍ ደም ማፍሰስ ምልክቶች ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል መግባታቸውን የሆስፒታሉ ምንጮች ገልጸዋል። የጤና ሚኒስቴር እስካሁን 26 የላቦራቶሪ ምርመራ አድርጎ 4 ሰዎች ላይ ብቻ ቫይረሱ እንደተገኘ አስታውቋል። በቫይረሱ ህይወታቸው ያለፉ ሰዎች ደግሞ 3 ብቻ እንደሆኑ በማህበራዊ ትስስር ገጹ አስቀምጧል። በሽታውን ለመከላከልም የድንገተኛ የህብረተሰብ ጤና ተቋማት መቋቋማቸውንና የላቦራቶሪ ግብአቶችና ባለሙያዎች ወደ ቦታው መላካቸውን ገልጸዋል። በአሁን ሰዓትም ቁሳቁሶችንና መድኃኒቶችን የማሟላት ዝግጅት መጠናቀቁንና ግብአት የማሟላትና የማሰራጨት ስራው ተጠናክሮ እንደሚቀጥል ተናግረዋል። በበሽታው ህይወታቸውን የሚያጡ ሰዎች ቢኖሩ እንኳን የቀብር ስነ ስርዓቱ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚሰጠው መመሪያ መሰረት መፈጸም እንደሚኖርበት ጠቁመዋል። መንግስት እያደረገ ያለውን መረጃን የማፈን ተግባርና ገጽታ ይበላሽብኛል በሚል በዜጎቹ ላይ የሚያደርገውን አደገኛ ቁማር በመተው ለዜጎቹ እንዲደርስ እያሳሰብን ሁላችንም በየእምነቶቻችን ለሀገራችን እንጸልይ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።